ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ግሬስ ነው። ዴቭ ግሬስን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። እስቲ ቤተሰቦቼ ቪዲዮ ከመጀመራችን በፊት ቤታችን እስቲ ሞቅ እናድርገው። አብርሽ ደህና ነው ወይ? ሄርሚ ደህና ነች ወይ? አብርሽ ደህና ነው ወይ? ሄርሚ ደህና ነው? ደማም ሰው ደማም ከለማው ሰው አንድ አድርገው እንጂ ሁለት አድርገው ሶስት አድርገው የሚያስብል ቪዲዮ ነው የተለቀቀው። ቤተሰቦቼ እንግዲህ ኧረ ወይኔ ቤተሰቦቼ የራቁት ቪዲዮ መያዝ ይህን ጸጥ ያደርጋል እንዴ? አረ ፍቅር የስራሽን ይስጥሽ። በእውነት አዝናናሽኝ። በእውነት አብርሽ በዚህ ልክ ጸጥ ብሎ አይቼው አላውቅምና እንዲህ እኔ እኮ ሰዎች የራቁት ቪዲዮ ያዝን ሲል ቀላል ይመስለኝ ነበር። ዛሬ ግን በጣም ከባድ እንደሆነ አይቻለሁና ውድ ቤተሰቦች የተፈጠረውን ነገር እስቲ ከቪዲዮ ትንሽ እንዲና ተመልሼ እመጣለሁ። አብራችሁን ቆዩ። እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከእሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይህንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እንዴ። ብዙ የምናወራው ነገር አለ አልጨረስንም። ና በጆሮ ገና ምን እናውራው ትሄዳላችሁ? እንሄዳለን ያልኩህ አብርሃም ለምን ታጨቃጭቀኝ እዚህ ጋር? ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንገጣች ሆኜ። ውድ ቤተሰቦች ቪዲዮን እንዳያችሁት ከሆነ እንግዲህ ያው የትውልድ ቅብብሎሹ እንደቀጠለ ነው። የሴቶች ቅብብሎሹ እንደቀጠለ ነው። ያው ባለፈው እንግዲህ ሄርሚ አብርሽን ተቀብላ ነበረ፣ ከፍቅር ወስዳ ነበረ። በድጋሚ እንግዲህ በነፃ ዝውውር ፍቅር ደግሞ ወደ ራሷ ከሄርሚነት ከአብርሽን ወደ ራሷ አድርገዋለች። ያው የሆነው ነገር በጣም ከባድ ነው። ምክንያቱም አብርሽ በዚህ ሰዓት በጣም ማለት ይቅርታ አድርጉልኝና በጣም እየተጫወቱበት ነው። በእውነት እየቀለዱበት ነው፣ ከልክ በላይ ማለት ነው። እስከዛሬ ሲያደርጋቸው የነበሩትን ነገሮች በጠቅላላ ሁሉም ነገሩ ውሃን የቸለሱበት። ከዚህ በፊት አናግሯቸው የሚሄደውን ጥሯቸው የሚሄደውን ነገሮች ብዙ ነገር ሲያደርጋቸው የነበሩትን ነገሮች በጠቅላላ እንግዲህ ፍቅር አይን ባይን እንግዲህ አይን ባይን እሷም እየቀለደችበት ነበር። እሱም ብቻ አይደለም ሄርሜላ እኔን ቅስሜ ሰበር ለሷም። ውድ ቤተሰቦቼ እኔ ዘፈን ብሎኛል ዛሬ። አታላይ ነው አብርሽ አታላይ ነው አብርሽ አታላይ ነው መስሎ ገብቶ ከሆዴ ፊቱን ሰራ ላያዛልቅ ላይ አጣጣጥሎኝ ጠፋ እንደምትል እንግዲህ ሄርምዬ ዛሬ እኔን ቅስሜ ይሰበር እኔን በእውነት ተሰማኝ። ላንቺ ተሰማኝ። አልመከር አልሰማ አላዳምጥ የራሳችሁ ጉዳይ ጆሮአችሁ ዳባ ይለብስ ብለሽ ነበረ። አሁን እንግዲህ ባለፈው እነሩታና ፍቅር ላይ ስታደርጊው የነበረው በጠቅላላ ፊት ለፊት አግጦ ያው አንቺን አገኘሽ። አንቺ እዚሁ ተረከብሽው። ምን ተሰማሽውን? ተያሉሽ፣ መከሩሽ፣ እኛም ነገርንሽ። ግን ቡዜን ተማምነሽ ነበረ። ቡዜም አንቺም ቅስማችሁን የተሰበረው ዛሬ ብቻ አይደለም ትናንትም ማለት ነው። ፍቅር መታ ቡዜንም አንቺንም ጸጥ ረጭ። እናንተ የምትቀልዱበት እኔ ቡዜ ያቺ ተናጋሪዋ ከሷ ውጪ ማንም አይናገርም አይጋገርም እኔ ነኝ ፈራጇ ፈራጭ ቆራጯ የምትለው ቡዜ ራሱ ጸጥ ረጭ ነው ያለችው። ዛሬ ደግሞ ይኸው አብርሽ የምር ጸጥ ረጭ ነው ያለው። በቃ አሳዘነኝ። ከልቤ ነው የተሰማኝ። የኔ ከርታታ አብርሽ እኔን ቅስሜ እንዲስብር ይበልልኝ።
ለካ እንደዚህ ቅስም ይሰብራል። ለካ እንደዚህ ያው የወጋ ቢረሳ የተወጋ ይረሳም የሚለውን ነገር ዛሬ በትክክል የተገለጸልን ይመስለኛል። አብርሽ ከዚህ በፊት እነ ፍቅርን እነ ሩታን ስትወጋቸው ነበረ። አንተ ረስተ ከሄርሜላ ጋር ቆንጆ ላይፍ እያሳለፍክ ነበረ። ዛሬ ፍቅርን ደግሞ በሚገባ እየወጋች ነው። በስመ አብ ወወልድ ወመንፈስ ቅዱስ። እስቲ እዚህ ጋ እዛ ጋ እዚህ ጋ እዛ ጋ ሳመኝ እዚህ ጋ ሳመኝ ሳመኝ እዚህ ጋ እዚህ ጋ እዛ ጋ እዚህ ጋ እዛ ጋ ሳመኝ እዚህ ጋ። ወይኔ አብርሽ፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። መጨረሻ እንዲሁን መጨረሻ የማን እንዲህ እየተቀለደብህ ሁሉም እየመጣ የሚቀልድብህ የሚያዋርድህ የሚጫወትብህ ቪዲዮ እየያዘ እንዲህ እንግዲህ አልጋ ቤት ምናምን። ኧረ አብርሼ ምሽያውን ምን የምታወራው ነገር አለ? ምንም እኮ የምትናገረው ነገር የለም። መልስ የለህም እኮ ይህን ነገር ከማድረግ በፊት ትላንትና ሩታ ላይ መጥተህ እጅህን ከመጠቆም በፊት ማለት ነው ምን ይመጣብኛል፣ ምን ይደርስብኛል የሚለውን ነገር እኮ ማሰብ ነበረብህ። ቁጭ ብለህ አስበህ ነገሮችን አብሰላስለህ ጥፋተኛም ከሆንክ ጥፋትህን አምነህ ጥፋተኛም ካልሆንክ ደግሞ አስረድተ ነበር እኮ ለዚህ መምጣት የነበረብህ እንጂ እንደዚህ ፊት ለፊት መጋፈጥ አልነበረብህም። ስትጋፈጥ የደረሰብህን አየሁ አይደለ? ምንም ያተረፍከው ነገር የለም። ውድቀትህን ያሳየህን። በዚህ ልክ ተጫወቱብህ፣ ቀለዱብህ። የምር ነው የምልህ። ያ አብርሽ ግርማ ሞገስ የነበረው አብርሽ የለም እኮ አሁን ቅስሙ ተሰብሮ ወድቆ የኔ ከርታታ። በዚህ ልክ ግን እኔ አንተ ስትጎዳ ማየቴ የምር ተሰምቶኛል። ምክንያቱም ላረካቸው ነገሮች ነው ይሄ ውጤት። ይሄ ትምህርት ከሆነ ብዙ ነገሮቹ የሚያስተምሩ ናቸው። ለአንተ ብቻ ሳይሆን ለሄርሜላ። ሄርሚ ከዚህ በፊት በጣም ደረትሽን ነፍተሽ ሄርሜላና ማነው ሩታዬና ፍቅር ጋር ስታገኛቸው ወይም ስትቀጥሪያቸው ልጥፍጥፍ እያለች ያዙኝ ልቀቁኝ ምናምን የኔ ፍቅር የኔ ሆድ። አቤት አቤት አቤት! ያውላ ሞራልሽ፣ ያውላ ንግግርሽ፣ ያውላ የምታወጫቸው ቃላቶች በጠቅላላ የአንቺኑ ተምሳሌት ዛሬ ፍቅር አምጥታ ራሱን ነበር ስትነግርሽ የነበረችው። እንዳታለቅሽ አቤት ስትያቸው የነበረው እንዲህ። ትላንት ደግሞ ስትናገር እንደ ቆሎ ዝግን ነው ያልሽው አይደለ? አንቺንም እኮ ማለት ነው ከፍቅር በ3 ሳምንት ውስጥ ተለይቶ ነው አንቺንም እፍስ ያደርግሽ አይደለ? ታዲያ ምን ነው ይሄ? እኮ ያንቺ የእሷ ብቻ አይደለም ያንቺም ታሪክ ነው። እሷ እንዲሁም የልጅነት ፍቅረኛው ነበረች። እሺ አንቺ እኮ ገናውን የመጣሽው አመት ቢሆንሽም ማለት ነው አመት ውስጥ በተፈጠሩት ነገሮች በጠቅላላ አብራችሁ ያልሆናችሁበት ብዙ ጊዜ ነበሩት። እነሱንም ማስተዋል አቅቶሻል፣ ተስኖሻል። ስለዚህ አሁን ይኸውልሽ ደግሞ ምንድን ነው ለብቻ ላገኝና እናውራ። አሁንም አይበቃሽም እንዴ? ከዚህ የበለጠ ምንድን ነው የምትፈልጊው? ከዚህ የበለጠ ምንድን ነው ማየት እንዴ? የምር ጨፍነሽ አይንሽን ጨፍነሽ ነው እንዴ ያለሽው? በእንቅልፍ ልብሽ ነው እዚህም የመጣሽው? እስካሁን አልተገለጠልሽም? የትኛው? አረ በኪዳነ ምሕረት! አረ ያንቺስ ይለያል። ያንቺስ የሌለ ነው ሄርሜ፣ ያንቺስ የሌለ ነው። ጉድሽ በላ። እኔ በዚህ ልክ ግን አንቺ እውነት የሚመክርሽ ሰው የለም? አሁንም ቡዜ ጋር ያለሽው? ከቡዜ ራቂ። የምሬ ነው። ቡዜ አጠቅምሽም። ቡዜ ለራሷ አትሆንም እንኳን ላንቺ ማለት ነው። አብርሽንም አልጠቀመችውም፣ አንቺ ምንም አልጠቀመቻችሁም። ዝም ብላ ነው የምትመክራችሁ። የምትመክራችሁ ደግሞ አዙሮ የሚጥላችሁ ነው እንጂ ትልቅ ቦታ ያደረሳችሁ ነገር የለም እስካሁን እንዳየነውና እንደተገነዘብነው እናንተም እንዳያችሁት። ይኸው አብርሽንም ስትመክረው ስትዘግረው የቤተሰቤን አስተካከላለሁ ምናምን የሚለውን ቅብርጥስ እያለች ይኸው አብርሽንም የማይሆን ቦታ እንዲህ ጸጥ ረጭ ብሎ ጡጦ እንደተቀማ ሕፃን ልጅ ጸጥ ብሎ እንግዲህ ይከታተላል። ይሄን አውራ፣ እሺ፣ ይሄን ስማ፣ እሺ በላቸው፣ እሺ። አረ በመድኃኒዓለም! ስለዚህ አንቺም ይሄን እንድትባይ ነው የምትፈልጊው? ያው አብርሽ እንደሆነ ያው ከዚህ ሲለያይ ከዚህ ሲወጣ የአንድ ሰዓት የሌሊት ፓኬጅ አለ አይደል? ያው የሌሊት ፓኬጁን ያወራሽና በፓኬጁ ያሳምንሻል። ተመልሶ ነገም አንቺ ጋር ሲደብረው ይመጣል። ይህንን ያሳየሽን። እሱም ለብቻሽ ላውራሽ አለ፣ አንቺም ለብቻ ላውራልሽ። አሁንም አልቆረጠልሽም፣ አሁንም አልበረደልሽም፣ አሁንም ትፈልጊዋለሽ። እንዲህ አብርሽ ለቼካፕ ወይም ደግሞ የሆነ ነገር ሲሆን እኮ ነው አንቺ ጋር የሚመጣው እኮ ሲደብረው፣ መዝናኛው ሲፈልግ ነው። በዚህ ልክ ይህን ነገር እያደረገብሽ ዛሬ ትላንትና ያየሽው ከትላንት ወዲያ ያየሽው ቪዲዮ አይተሽ እንዴት ነው የማትማሪው? አንቺ ፍቅር የትኛው ፍቅር ነው? በምድር ላይ እኮ የለም የአንቺ ፍቅር። እንዴ በየትኛው ልንገልጸው ነው? በዚህ ልክ በአይናችን እያየ እየተነገረን ካላመንን በምን ልናምን ነው? አሁን እሺ በየትኛው እይታሽ ነው? በየትኛው አስተሳሰብሽ፣ በየትኛው አመለካከትሽ ይህን ነገር ልታደርግ የምትችይው? የአንቺ ፍቅር ከየት ነው የወጣው?
እንዲ የሙጥኝ እንዴ አብርሽ ሌላ ወንድ የለም? አረ ብዙ ወንድ አለ። እንዲህ ሴትነትሽን ልጅነትሽን ሁሉም ነገርሽን እኮ እያበላሸሽው ነው። ስምሽን እያጠፋሽ ነው። ስለዚህ አሁን ክብርሽን መጠበቅ አለብሽ። እንዴ ራቅ ብለሽ ከአብርሽ ለመኖር የምትሽበትን ነገሮች አመቻቺ። አዎ በጣም ታፈቅሪዋለሽ፣ በጣም ትወጂዋለሽ። ከልብሽ ስለምትወጁ ከልብሽ ስለምታፈቅሪው ያው ከሱ መለየት ይከብድሻል። ግን በሱም ደግሞ በተቃራኒው ብዙ እንደሚወድሽ እያሳየሽ ነው። ሄርሜላ ጋር ማነው ፍቅር ጋር እየሄደ የተለያየ ሰው ጋር እየሄደ እያሳየሽ ነው። ተይ፣ ይሄ ፍቅር አይደለም፣ እልህ ነው፣ በቀል ነው እንጂ የእውነት ከነሱ ጋር መሆኑ አናዶሽ ነው፣ ከፍቅር ጋር መሆኑ አናዶሽ ነው እንጂ የምር ስለምታፈቅሪው ስለምትወጁ አይደለም። አንቺ እኮ ባለፈው እዛ መኝታ ቤት ስታገኝ እኮ በቃ አንቺ ብለሽ ሄደሽ ነበራ። አሁንም ተመለሻሽ ግን እዛ ነሽ እንዴ? ከበቃሽ ይብቃሽ። ምንድን ነው ወደኋላ የምትመለሽው? ወደኋላ ተመልሰሽ ለምን ራስሽን ታጠፊያለሽ? በዚህ ልክ አንቺ እያየሽና የሚፈጸምብሽን ነገር ፊት ለፊት እንዴ እያየሽው እንዴት ነው የምትሸወጂው? አንቺ ፍቅርም ቢሆን ማለት ነው ጀግኒት የሚለውን ስም ለአንቺ ይገባሻል። በእውነት ነው የምልሽ። በቃ ሁሉንም ነገር ፊት ለፊት እየተጋፈጥሽ አሳየሽን። ሴት ልጅ ምንም የተከበረች እንደሆነች፣ ሴት ልጅ በብልሃት እንዴት እንደ ልጅ ማጥመድ እንደምትችልና መጣል እንደምትችል በአብርሽ አሳይታናለች። በቃ የምትፈልገውን ነገር በጠቅላላ አድርጋለች። የምትፈልገውን ማለት ነው። አሁን ቪዲዮ ይዣለው በሚል ሀሳብ የአብርሽንም እንዲሰቃይ እያደረገችው ነው። መናገር የማይፈልገው ነገር እንኳን ቢኖር ይናገራል ከዚህ በኋላ አብርሽ። በኋላ አሁንም ያው ሩታ መቼም አታዳምጥም። ፍቅር ግን ማነው ሄርሜላ ግን ተመልሳ ያው የአንድ ሰዓት ወይም የሌሊት 10 ሰዓት ስታወራት ተመልሳ እንደምትመጣ እርግጠኛ ነን። ምክንያቱም አሁንም እያወራቸው ያለው ነገር እዛው ስለሆነ ማለት ነው። ስለዚህ ኧረ ወይኔ። እኔ ግን በጣም የተናደድኩና የተሰማኝ ማን እንደሆነ ታውቃላችሁ? ሩታዬ በቃ እነሱ ሲጠሩሽ ዝም ብለሽ አትምጪ፣ ታያቸው፣ የራስሽን ኑሮ ኑሪ። አንቺ በቃ ቆፍጠን ስትይና የራስሽን ኑሮ ስትኖሪ ነው የሚያምርብሽ። ልጅሽን ስታሳድጊ ከልጅሽ ጋር ስትሆኚ አንቺ የልዑል እናት ነሽ፣ ለልዑል ታስፈልጊዋለሽ፣ እሱም ለአንቺ ያስፈልግሻል። ስለዚህ እዚህ ጋር ያሉት በጠቅላላ አያስፈልጉሽም። ስለዚህ የራስሽን ኑሮ የኖርሽን ነገሮችን ማስተካከል ነው ያለብሽ እንጂ እዚህ እየመጣሽ ሂጂ ወደዛ ምናምን ሲሉሽ ማዳመጥ የለብሽም። እኛም ይደብረናል፣ ይከፋናል። ምክንያቱም እንደዚህ ሲናገርሽ እኔ አሁን ዛሬ ሂጂ ምናምን ሲልሽ በጣም የተናደድኩት አብርሽ ከልቡ ማይሁን ይሄን ነገር ያወራው በቃ ሂጂ ምናምን ሲልሽ እኔ ደብሮኛል። ይሄን ነገር እንዲፈጸምብሽ እንዲደረግብሽ አንቺ መንገዱን አትክፈችላቸው። ልክ እንደ አብርሽ እንደፈለጉ እንዲጫወቱበት እንደሚያደርገው አንቺ አታርጊ። ምክንያቱም አንቺ ከነሱ በጣም የተለየሽ ነሽ። አስተሳሰብሽም አመለካከትሽም ሁሉም ነገርሽ ከነሱ የተለየ ነው። ስለዚህ ይህንን ነገር ማሳየት አለብሽ። ሲጠሩሽ ወዴት ሲጠሩሽ አቤት ሲልኩሽ ወዴት አቱኝ። በቃ መራቅ ነው። የራሱ ኑሮ መኖር አያስፈልጉሽም። በቃ ነገ ሁሉም ተጸጽተው አንቺ ጋር መጥተው ይቅርታ እንደሚጠይቁሽ እርግጠኛ ነኝ። ምክንያቱም ያደረጉት ነገር እንደሚጸጽታቸው እኮ ያውቃሉ። ማንም ቢሆን ማለት ነው። ማንም ቢሆን አብርሽ የሚገባ ከሆነ ነገሮችን የምታስተካክል ከሆነ ከዚህ የበለጠ ትምህርት የሚሆኑ ነገር በፍጹም አይመጣልህም። ፍቅር በትክክል እያስተማረች ነው። በትክክል ማለት ነው ምን ማድረግ እንዳለብህ አንተ በምንም ነገር እንድትሳሳት። ያው እህትህ ምን ብላለች? የዋህ ነው ሰው ያምናል። አየህ አይደለ? እንዲህ ብላ መክራ ነው ሰውን እያመንክ እንዲህ የተጎዳኸው እዚህ ድረስ የደረስከው። በቃ ሰው አትመን። ከዚህ በኋላ ጨከን ቆረጥ አለ አብርሽ። ዴቭም ትላንት ሲል ነበረ ወንድ ልጅ አይደለ እንዴ ቆፍጠን በል ብሏል። እስቲ ቆፍጠን በል አንተ እውነትም ነው። አሁን እጃችሁን ሩታ ላይ መጠቆማችሁን ተው። እንግዲህ ትላንትም ቪዲዮን የቀረጽኩት ማን ነው? ፈረንጁ እኔ ነኝ ብሏል። ፍቅርም ዛሬ አብርሽን አቅርባው ምን ብሏል? እኔ ፈልጌ ነው ያደረኩት፣ እሷን ፈልጋ ነው፣ ተፈላልገን ነው ይህን ነገር ያነግነው። ስለዚህ ሩታ የለችበትም ብሏል። ቪዲዮ ስለተያዘበት አውርቶ ሊሆን ይችላል፣ ላይሆንም ይችላል። የፈለገውን ቢዋሽም የፈለጉን እውነቱን ቢያወራም ይሄ ነገር እኛ አያገባንም። የሚያገባን የሩታ ንጽህናን ብቻ ማወቅ ነው። ሩታ እዚህ ውስጥ እንደሌለችበት ብቻ ነው የምንፈልገው። አትኖርበትም፣ ብትኖርበትም ማለት ነው እኔ እንጃ ይህን ያህል እንትን ትላለች ብዬ አላስብም። ግን እኔ አሁን ምን እንደገባኝ ታውቃላችሁ? እንደዚህ ሰውን መጥመድ፣ እንደዚህ
ነገር ከተፈለገ በነገር ይሄ እሾም በሾ የሚለውን ነገር በፍቅር በትክክል ነው ያየሁት። ምክንያቱም አብርሽ ሲያረጋቸው የነበሩትን ነገሮች በጠቅላላ ፊት ለፊት እሷም ተጋፍጣ ይኸው ዛሬ አደባባይ ላይ አብርሽ አንተ ይሄ ነህ፣ አንተ እናንተ እንደዚህ ናችሁ ብለህ እንዳሳየኸኝ አንተም ደግሞ እኛ ለኦዲየንሶች እንዲህ ነህ ብሎ አሳይታለች። ምክንያቱም አብርሽ በሴቶች መሸወድ እንደሚችል አሳየችን ፍቅር። በቃ መናገር እስከማይችል ዝም ብሎ የሚነገረውን ብቻ እንዲናገር ሮቦት እኮ ነው ያደረገችው ዛሬ። ሰላም ነው ሲል ሰላም ነው፣ አፈቅርሻለሁ ይህን ነበር እኮ ሲደግም የነበረው። ሌላ ምንም ሊያወራ አልቻለም። ትላንትም መጥቶ ሩታ ስትናገር ብቻ የሆነ ነገር ለመናገር ሞከረ እንጂ አፍ እኮ ሊኖር አይገባም። መናገርም አይችልም። በዚህ ሰዓት እኮ ምንም ማስተባበያ መስጠት አይችልም። በቪዲዮ እንግዲህ ቀጥታ ነው ያየ ነው። ኤአይ አይደለም እንግዲህ ኤዲት ተደርጎ አይደለም ቪዲዮ የመጣው። ታስቡበትም ይሁን ሳይታስብበትም ይሁን ይህ ቪዲዮ የተቀረጸው የሆነው ሆኗል። እንግዲህ አይመለስም። ስለዚህ የፈሰሰው አይታፈስም አይደል አብርሽ? ነገሮችን ቆም ብላ አስበ ይሄ ነገር ስህተት ነው፣ ይሄ ነገር ደግሞ ልክ ነው ብላ አውራል እንጂ አሁን በምታደርጋቸው ነገሮች እኛ ምንም ልናምን ልንቀበል አንችልም። አንተም እየሄድክበት ያለው መንገድ ልክ ስላልሆነ ማለት ነው። ነገም እኮ ከሌላ ሴት ጋር ልትያዝ ነው ማለት ነው። ራስ ጋር ጥንቃቄ የለም፣ ለራስ ጥንቃቄ አታረግም ማለት ነው። ለነገሮች ትኩረት አትስትም። በቃ ሂድ ስትባል መሄድ ነው፣ ና ስትባል ና ነው ማለት ነው። የአብርሃም የዋህ ነው ብላለች። የአብርሃም በግ እውነት እንደ ስም እየሆንክን ያለውና ይህንን ነገርን አስተካክል። አብርሽ ኧረ ወደ ቀድሞ ነገር ተመለስልን። ቆፍጠን በል እስቲ። እንዴ ወንዳ አብርሽ የት ሄዱ ነው እንዲህ ሙልጭልጭ ያለው? እንዴ የማንም እንዳሻንጉሊት መጫወቻ የሆነው? ይህንን እያየ እንኳን ነገሮችን ማስተካከል አቅቶ ነው? በዚህ ልክ እየወረድክ፣ በዚህ ልክ እየወደድክ፣ በዚህ ልክ እየተሰደብክ፣ በዚህ ልክ አደባባይ ላይ እየተዋረድክ፣ በዙሪያ የሚነግሩ ሰዎች የሚመክሩ ሰዎች አንተ ልክ ነው የሚሉ ሰዎች ልክ እንዳሉን እኮ በትክክል እያሳዩ ነው። ስለዚህ ይህንን ነገር አምነህ እኮ ነገሮችን ማስተካከል ትችላለህ አብርሽ። ልክ አይደለም። በእውነት እኔ ከአንተ ይህንን አልጠብቀውም። ይሄ የአንተ ቦታ አይደለም። ልትገኝበት የሚገባ ቦታ አልነበረም። ክብርን ብትጠብቅ፣ የሌላውንም ክብር ብትጠብቅ፣ ሌላውንም ባታንቋሽሽ፣ ሌላውንም ባታዋረድ አንተም እዚህ ጋር ደርስም ነበረ። ትናንትና እነ ሩታ ላይ እነ ፍቅር ላይ ስታደርገው የነበረውን ነገር በጠቅላላ ይኸው አንተም አየኸው ዛሬ። እንግዲህ ሄርሜላ ጭፍኑ ላይ ነው ያለችው። እስካሁን አልተገለጠላትም። እኔ ምንድን ያለው የእኛ ህዝብ ቂጡ ካልተወጋ በቀር አይነቃም የሚባለውን ነገር በትክክል ሄርሜላ ላይ እያየው ነው። እኔ ምንሽ እስኪወጉሽ ነው የምትፈልጊው አንቺ የምትነቂ? ፍቅር ነው የምር? እንደዚህ አይነት ፍቅር አለ እንዴ? የአንቺ ፍቅር እውሩ ፍቅር ነው? ጭፍኑ ፍቅር ነው? ስግብግቡ ፍቅር ነው? የትኛውን የአንቺ ፍቅር? ስለዚህ ከእንደዚህ ውጪና እስቲ ትክክለኛውን ፍቅር የምታገኝበት ህይወትሽን የምትመሪበት የሰውን ትዳር ሳትበጠብቂ የራስሽን ትዳር ይዘሽ የምትኖርበት እስቲ ትዳር ፈልጊና ሌላውን እንዲያዥ ይብቃሽ። እንዴ አብርሽ በቃ አንቺ አይሆንም፣ የምር አያስፈልግሽም አብርሽ፣ ለአንቺ የሚሆን ሰው አይደለም እያሉሽ እያሳዩሽ ነው በግልጽ። እንዴ ይህንን ካላመንሽ አንቺ በምንድን ነው የምታምኙ? እንዴ ላይሽ ላይ እኮ ነው አይደለ መኝታ ቤት የተያዘው። እንግዲህ ሲሳሳ መኪና ውስጥ የተያዘው ሆነም አልሆነም እኮ የሆነው ነገር እኮ ግልጽ ነው። በቃ አንቺን የሚያፈቅርሽ አንቺን የሚወድሽ ለአንቺ መሆን የሚፈልግ ሰው ቢሆን እኮ ይህንን ነገሮች ጥንቃቄ ያደርግ ነበር። በዚህ ልክ እኮ ከፍቅር ጋር ግንኙነት አይኖረውም ነበረ። የፈለገ ፕሮግራም ይዘጋጅ፣ የፈለገ እነሱን የሚያገናኛቸው ፕሮግራም ያገናኛቸው፣ ፀጉር ቤት እስከ መውሰድ፣ እራት እስከ መብላት፣ 2 ቀን አብሮ እስከ ማሳለፍ ድረስ የሚደርስ እኮ የተለየ ነገር አይፈጠርም። ፍላጎቱ ስለሆነ ነው፣ ስላመነበት ነው የሆነው። ስለዚህ አንቺ ይህንን አይተሽ ካላመንሽ እኔ የትኛው ጻድቅ ነሽ አንቺ? በምንድን ነው የምታምኑ? ወይኔ የአንቺ ፍቅር ይለያል በእውነት። የአንቺስ የሌለ ነው፣ የአንቺ ፍቅር የሌለ ነው የሚያስብል ነው እውነት። ስለዚህ አንቺም የሆነ ፍቅር የሚለውን ነገር እስቲ በመጀመሪያ አጣሪ። ሌላ ሰው ከነቡዜ ከዙሪያሽ ካሉ ሰዎች ራቅ በይና እስቲ ፍቅር እንዴት ነው ብለሽ ጠይቂ። ለፍቅር የኖሩ ሰዎች፣ በትዳራቸው በፍቅራቸው ትልቅ ቦታ የደረሱ ሰዎችን ጠይቂ። ከዛ በኋላ ይገባሻል ብዬ አስባለሁ። በዚህ ልክ ግን ከዚህ በኋላ ይገባሻል ብዬ አላስብም። አሁንም ተመልሰሽ ይዛው ስለምትሆኚ ማለት ነው። ውድ ቤተሰቦቼ እኔ ዛሬ እንግዲህ ሄርሜላና አብርሽ ላይ በሆነው ነገሮች እኔ በጣም ዛሬ ደስተኛ ነኝ። ምክንያቱም ምከረው እምቢ ካለ መከራ ይምከረው ብሏል። ስለዚህ እምቢ ያሉ እንግዲህ ዛሬ ሁለቱም መከራ ላይ ወድቀዋል።
ስለዚህ ራሳቸውን እግዚአብሔር እርዳቸውና ከዚህ መከራ ያስወጣቸው እንጂ በእነሱ ኃይልና በእነሱ ጭንቅላት ከዚህ እንደማይወጡ እያሳዩን ነው። እናንተስ ምን ትላላችሁ? እስቲ የምትሉትን ኮሜንት ላይ የገባችሁ እስቲ ቤተሰቦች ምን እንደተሰማችሁ አውሩ እስቲ። በእውነት እኔ በቃ ፍቅር ጀግና ነች፣ አኩርታናለች። ሩታዬ ከዚህ በኋላ እዚህ ቦታ አትገኝ፣ ሲጠሩሽ እንዳትመጪ፣ በቃ ክብርሽን መጠበቅ አለብሽ። ከነሱ ጋር መገናኘት የለብሽም ሩታዬ። ወደፊት ወደ ላይ በቃ ይሄን ነው የምንፈልገው እንጂ ይሄ ከነሱ ጋር ሙልጭልጭ እያልሽ እየተገናኘሽ ሲጠሩሽ ነይ ሲሉሽ ምናምን እየሄድሽ እንደዚህ አይነት ነገሮችን ባትፈጥሪ ደስ ይለኛል። እውነቴን ነው። በመጨረሻም ውድ ቤተሰቦቼ እንግዲህ ዛሬ ዘፈን ብሎኛል። እስቲ ለሄርሚ የሚሆን አንድ ዘፈን ልጋብዛትና በስተመጨረሻ እጨርሳለሁ ማለት ነው። የዘፈኔ ርዕስ ምንድን ነው? ባይ ባይ ደህና ሁን አትበይኝ፣ ባይ ባይ አትፈይኝ ፈራለሁ፣ ባይ ባይ ወተሽ እስክትገቢስ፣ ባይ ባይ መቼን እችላለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። ባይ ባይ፣ እንገናኛለን።